የዮሐንስ ራእይ ምዕራፍ 9 አምስተኛው መልአክ መለከቱን ነፋ። እነሆ ከሰማይ ወደ ምድር የወደቀ አንድ ኮከብ አየሁ። የጥልቁ ጉድጓድ መክፈቻ ተሰጠው። እርሱ የጥልቁን ጉድጓድ ከፈተው። ጢስም ከታላቅ ምድጃ እንደሚወጣ ጢስ ሆኖ ከትልቁ ጉድጓድ ወጣ። ከጉድጓዱ በወጣው ጢስ ምክንያት ፀሐይና አየር ጨለሙ። ከጢሱም ውስጥ አንበጣዎች በምድር ላይ ወጡ። የምድር ጊንጦችን ኃይል የመሰለ ኃይል ተሰጣቸው። የምድርን ሳር ሆነ ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተነገራቸው። መጉዳት ያለባቸው ግን በግንባራቸው ላይ የእግዚአብሔር ማኅተም የሌለባቸውን ሰዎች ብቻ ነበር። እነርሱንም ቢሆን 5 ወር ለማሰቃየት እንጂ ለመግደል ፈቃድ አልተሰጣቸውም። አንበጣዎቹ የደረሰባቸው ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ያለ ነው። በእነዚያ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከእነርሱ ይሸሻል። አንበጣዎቹ ለጦርነት የተዘጋጁ ፈረሶችን ይመስሉ ነበር። በራሳቸው ላይ የወርቅ አክሊል የመሰለ ነገር ነበር። ፊታቸውም የሰው ፊት ይመስል ነበር። የሴት ጠጉር የመሰለ ጠጉር ነበራቸው። ጥርሳቸው የአንበሳ ጥርስ ይመስል ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፎቻቸው ድምፅ ወደ ጦርነት የሚጋልቡ ብዙ ፈረሶችና ሰረገላዎች የሚያሰሙትን ድምፅ ይመስል ነበር። እንደ ጊንጥ ጅራትና መንደፊያ ነበራቸው። በጅራታቸው ውስጥ ሰዎችን ለ5 ወር የሚጎዱበት ኃይል ነበራቸው። ንጉሥም ነበራቸው። እርሱ የጥልቁ ጉድጓድ መልአክ ነው። ስሙም በዕብራይስጥ አባዶን በግሪክ አጶሊዮን ይባላል። የመጀመሪያው ወዮ አልፏል፣ እነሆ ከዚህ በኋላ ሌላ 2 ወዮ ገና ይመጣል። 6ኛው መልአክ እምቢልታውን ነፋ። እነሆ በእግዚአብሔር ፊት ካለው በወርቅ ከተሰራው ከመሠዊያው ቀንዶች ድምፅ ሲወጣ ሰማሁ። ድምፁም እምቢልታ የያዘውን 6ኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ለዚህ ሰዓትና ለዚህ ቀን፣ ለዚህ ወርና ለዚህ ዓመት የተዘጋጁት 4ቱ መላእክት የሰውን ዘር 1/3 እንዲገድሉ ተፈቱ። የፈረሰኞቹ ሰራዊት ብዛት 200 ሚሊዮን መሆኑን ሰማሁ። ፈረሶቹንና በፈረሶቹ ላይ የተቀመጡትን ሰዎች በራእይ ያየኋቸው እንደሚከተለው ነበር። በደረታቸው ላይ የነበረው ጥሩር እንደ እሳት ፍም ቀይ፣ እንደ ያክንት ጥቁር ሰማያዊ፣ እንደ ዲን ቢጫ ይመስል ነበር። የፈረሶቹም ራስ የአንበሳ ራስ ይመስል ነበር። ከአፋቸው እሳትና ጢስ ዲንም ይወጣ ነበር። ከአፋቸው ባወጡት እሳት፣ ጢስና ዲን በእነዚህ በ3ቱ መቅሰፍቶች የሰው ዘር 1/3 ተገደለ። የፈረሶቹ ኃይል በአፋቸውና በጅራታቸው ነበር። ጅራታቸው እባብ ይመስላል፣ የእባብ ራስም አለው። ሰውንም የሚጎዱት በእርሱ ነበር። በእነዚህ መቅሰፍቶች ከሞት የተረፉት የሰው ዘር ከእጃቸው ሥራ ተመልሰው ንስሐ አልገቡም። አጋንንትንና ከወርቅ፣ ከብር፣ ከናስ፣ ከድንጋይና ከእንጨት የተሰሩ ማየት ወይም መስማት ወይም መሄድ የማይችሉትን ጣዖቶች ማምለክንም አልተውም። እንዲሁም ከነፍስ ገዳይነታቸው፣ ከሟርታቸው፣ ከሴሰኝነታቸው፣ ከሌብነታቸውም ንስሐ አልገቡም። የዮሐንስ ራእይ ምዕራፍ 10 ከዚህ በኋላ ደመና የለበሰ ሌላ ብርቱ መልአክ ከሰማይ ሲወርድ አየሁ። በራሱ ዙሪያ ቀስተ ደመና ነበረ። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። የተከፈተች ትንሽ የብራና ጥቅል መጽሐፍ በእጁ ይዞ ነበር። ቀኝ እግሩን በባህር ላይ፣ ግራ እግሩንም በምድር ላይ አኖረ። የሚያገሳ የአንበሳን ድምፅ በመሰለ ታላቅ ድምፅም ጮኸ። በጮኸም ጊዜ 7ቱ ነጎድጓዶች ድምፃቸውን አሰሙ። 7ቱ ነጎድጓዶች ድምፃቸውን ባሰሙ ጊዜ እኔ ልጽፍ አሰብኩ። ነገር ግን 7ቱ ነጎድጓዶች የተናገሩትን አሽገህ በምስጢር ያዘው እንጂ አትጻፉ የሚል ድምፅ ከሰማይ ሰማሁ። ከዚህ በኋላ በባህርና በምድር ላይ ቆሞ ያየሁት መልአክ ቀኝ እጁን ወደ ሰማይ አነሳና ከዘላለም እስከ ዘላለም በሚኖረው ሰማይንና በእርሱ ውስጥ ያሉትን፣ ምድርንና በእርሷ ውስጥ ያሉትን፣ ባህርና በእርሱም ውስጥ ያሉትን በፈጠረው አምላክ ስም ምሎ እንዲህ አለ።
ከእንግዲህ ወዲህ አይዘገይም። ነገር ግን ሰባተኛው መልአክ እምቢልታውን በሚያሰማባቸው ቀኖች ለአገልጋዮቹ ለነቢያት ባስታወቃቸው መሰረት የእግዚአብሔር ምስጢር ይፈጸማል። ከዚያ በኋላ ከሰማይ የሰማሁት ድምፅ በባህርና በምድር ላይ በቆመው መልአክ እጅ ላይ ያለውንና የተከፈተውን ጥቅል መጽሐፍ ሂድና ውሰድ ሲል እንደገና ተናገረኝ። ወደ መልአኩም ሄጄ ትንሽቱን የብራና ጥቅል መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ በሆድህ መራራ ትሆናለች፣ በአፍህ ግን እንደ ማር ጣፍጣለች አለኝ። እኔም ትንሽቱን የብራና ጥቅል መጽሐፍ ከመልአኩ እጅ ወስጄ በላኋት፣ በአፌም እንደ ማር ጣፈጠች። ከበላኋት በኋላ ግን ሆዴ መራራ ሆነ። ከዚህ በኋላ ስለ ብዙ ወገኖች፣ ሕዝቦች፣ ልዩ ልዩ ቋንቋ ስለሚናገሩ ሰዎችና ስለ ነገስታት እንደገና ትንቢት መናገር አለብህ ብሎ ተነገረኝ። የዮሐንስ ራእይ ምዕራፍ 11። ከዚህ በኋላ ለመለኪያ እንደሚያገለግል በትር ያለ አንድ ሸምበቆ ተሰጠኝ። እንዲህም ተባልኩ፣ ተነስ፣ የእግዚአብሔርን ቤተ መቅደስና መሠዊያውን ለካ፣ በዚያ የሚያመልኩትንም ቁጠር። ከቤተ መቅደሱ ውጭ ያለውን ከፍታ ቦታ ግን ተወው፣ እርሱ ለአሕዛብ የተሰጠ ስለሆነ አትለካው። አሕዛብ ቅድስቲቱን ከተማ ለ42 ወር ይረግጧታል። ሁለቱ ምስክሮቼ የሐዘን ልብስ ለብሰው 1260 ቀን ትንቢት እንዲናገሩ ኃይል እሰጣቸዋለሁ። እነርሱ በምድር ጌታ ፊት የሚቆሙ ሁለቱ የወይራ ዛፎችና ሁለቱ መቅረዞች ናቸው። ማንም እነርሱን ሊጎዳ ቢፈልግ እሳት ከአፋቸው ወጥቶ ጠላቶቻቸውን ያቃጥላል። እነርሱን ሊጎዳ የሚፈልግ ሁሉ የሚሞተው በዚህ አይነት ነው። እነርሱ ትንቢት በሚናገሩባቸው በእነዚህ ቀኖች ዝናብ እንዳይዘንብ ሰማይን ለመዝጋት ስልጣን አላቸው። እንዲሁም ውሃዎችን ወደ ደም ለመለወጥና በሚፈልጉትም ጊዜ ሁሉ በማንኛውም አይነት መቅሰፍት ምድርን ለመምታት ስልጣን አላቸው። ምስክርነታቸውን ከጨረሱ በኋላ ከጥልቁ ጉድጓድ የሚወጣው አውሬ ከእነርሱ ጋር ተዋግቶ ያሸንፋቸዋል፣ ይገድላቸዋልም። ሬሳቸውም በምሳሌያዊ አጠራር ሰዶም ወይም ግብፅ በምትባል በታላቂቱ ከተማ አደባባይ ይጋደማል። ይህች ከተማ የእነርሱ ጌታ የተሰቀለባት ናት። ልዩ ልዩ ወገንና ነገድ፣ ልዩ ልዩ ቋንቋ ተናጋሪዎችና ሕዝቦች 3 ቀን ተኩል ሬሳቸውን ይመለከታሉ። ሬሳቸው እንዳይቀበርም ይከለክላሉ። እነዚህ ሁለቱ ነቢያት የምድር ሰዎችን አስጨንቀው ስለነበረ በምድር የሚኖሩ ሰዎች በነቢያቱ ሞት ደስ ይላቸዋል፣ በደስታም በዓል ያደርጋሉ፣ ስጦታም ይለዋወጣሉ። ነገር ግን 3 ቀን ተኩል ካለፈ በኋላ ሕይወት የሚሰጥ እስትንፋስ ከእግዚአብሔር መጥቶ ወደ ሬሳዎቹ ገባ። በእግራቸውም ቆመው ያዩአቸውም ሰዎች እጅግ ፈሩ። ከዚህ በኋላ ሁለቱ ነቢያት ወደዚህ ወደ ላይ ውጡ የሚል ታላቅ ድምፅ ከሰማይ ሰሙ። ጠላቶቻቸው እየተመለከቷቸውም በደመና ወደ ሰማይ ወጡ። በዚያኑ ሰዓት ታላቅ የምድር መናወጥ ሆነ። የከተማይቱም 1/10 ፈራረሰ። በምድር መናወጥ ምክንያት 7000 ሰዎች ሞቱ። ከሞት የተረፉትም እጅግ ፈሩ፣ የሰማይንም አምላክ አከበሩ። ሁለተኛው ወዮ አለፈ፣ እነሆ ሶስተኛው ወዮ ቶሎ ይመጣል። ሰባተኛው መልአክ እምቢልታውን ነፋ። በሰማይም የዓለም መንግስት የጌታ የአምላካችንና የመሲሁ ሆናለች፣ እርሱ ለዘላለም እስከ ዘላለም ይነግሳል የሚሉ ታላቅ ድምፆች ተሰሙ። በእግዚአብሔር ፊት በዙፋኖቻቸው ላይ የተቀመጡት 24ቱ ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ። ያለህና የነበርክ ሁሉን የምትችል ጌታ አምላክ ሆይ፣ ትልቁን ስልጣንህን በእጅህ ስላደረክና ስለነገስክ እናመሰግንሃለን። አሕዛብ ተቆጡ፣ ያንተም ቁጣ መጣ። ሙታን ፍርድ የሚያገኙበት ጊዜም ደረሰ። ለአገልጋዮች ለነቢያትና ለቅዱሳን ስምህንም ለሚያከብሩት ለታናናሾቹና ለታላላቆች ዋጋቸውን የምትሰጥበት ጊዜ ደረሰ። ምድርን ያጠፏትንም የምታጠፋበት ጊዜም ደረሰ። በሰማይ ያለው የእግዚአብሔር ቤተ መቅደስም ተከፈተ። የእርሱም የኪዳን ታቦት በቤተ መቅደሱ ውስጥ ታየ።
መብረቅ፣ ድምፅ፣ ነጎድጓድ፣ የምድር መናወጥና ታላቅም በረዶ ሆነ። የዮሐንስ ራእይ ምዕራፍ 12 ከዚህ በኋላ ታላቅና አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች ጨረቃን ከእግሯ በታች ያደረገች 12 ኮከቦችን እንደ አክሊል በራሷ ላይ የደፋች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች። ልትወልድም ምጥ ይዟት ተጨንቃ ትጮህ ነበር። እንዲሁም ሌላ ምልክት በሰማይ ታየ። 7 ራሶችና 10 ቀንዶች የነበሩት ትልቅ ቀይ ዘንዶ ታየ። በራሶቹም ላይ 7 ዘውዶች ተደፍቶ ነበር። በጅራቱ የኮከቦችን 1/3 ከሰማይ ስቦ ወደ ምድር ጣላቸው። ሴቲቱ በምትወልድበት ጊዜ ልጇን ለማዋጥ አስቦ ዘንዶ ልትወልድ ወደ ተቃረበችው ሴት ከፊት ለፊቷ ቆመ። ሴቲቱም ሕዝቦችን ሁሉ በብረት በትር የሚገዛ ወንድ ልጅ ወለደች። ልጇ ግን ወደ እግዚአብሔርና ወደ ዙፋኑ ተወሰደ። ሴቲቱም ወደ በረሃ ሸሽታ ሄደች። እዚያ 1260 ቀን በእንክብካቤ ተይዛ የምትጠበቅበትን ስፍራ እግዚአብሔር አዘጋጅቶላት ነበር። በሰማይ ጦርነት ተነሳ። ሚካኤልና የእርሱ መላእክት ከዘንዶ ጋር ተዋጉ። ዘንዶና መላእክቱም መልሰው ተዋጉ፣ ከእርሱ መላእክት ጋር ተዋጉ። ነገር ግን ዘንዶና የእርሱ መላእክት ተሸነፉ። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ታላቁም ዘንዶ ወደታች ተጣለ። እርሱ መላውን ዓለም የሚያስተው ዲያብሎስ ወይም ሰይጣን ተብሎ የሚጠራው የቀድሞ እባብ ነው። እርሱ ወደ ምድር ተጣለ፣ የእርሱም መላእክት ከእርሱ ጋር አብሮ ተጣሉ። ከዚህ በኋላ አንድ ታላቅ ድምፅ ከሰማይ እንዲህ ሲል ሰማሁ። እነሆ አዳኝነት፣ ኃይል፣ መንግስትም የአምላካችን ሆነዋል፣ ስልጣንም የመሲሁ ሆነዋል። ወንድሞቻችንን በአምላካችን ፊት ቀንና ሌሊት ሲያሳጣቸው የነበረ የወንድሞቻችን ከሳሽ ተጥሏል። አሜን። እነርሱ በበጉ ደምና በተናገሩት የምስክርነት ቃል ድል ነስተውታል። ለሕይወታቸው ሳይሳሱ ራሳቸውን ለሞት አሳልፎ ሰጥተዋል። ስለዚህ ሰማያትና በውስጣቸው የምትኖሩ ሁሉ ደስ ይበላችሁ። ጥቂት ጊዜ ብቻ እንደቀረው ስላወቀ ዲያብሎስ በታላቅ ቁጣ ወደ እናንተ ወርዷልና ምድርና ባህር ወዮላችሁ። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱ በበረሃ ወደ ተዘጋጀለት ስፍራ በራ እንድትሄድ የታላቅ ንስር ክንፎች የሚመስሉ 2 ክንፎች ተሰጧት። እዚያም ከእባቡ ፊት ርቃ 3 ዓመት ተኩል በእንክብካቤ ተይዛ ትጠበቅ ነበር። ሴቲቱ በጎርፍ እንድትወሰድ ብሎ እባቡ የወንዝ ውሃ የሚያህል ውሃ ከአፉ ተፍቶ በስተኋላዋ አፈሰሰ። ነገር ግን ምድር ሴቲቱን ረዳቻት። አፏንም ከፈተችና ዘንዶ ከአፉ ተፍቶ ያፈሰሰውን ውሃ መጠጠች። ዘንዶ በሴቲቱ ላይ ተቆጥቶ ከቀሩት የእርሷ ዘር ጋር ሊዋጋ ሄደ። እነርሱም የእግዚአብሔርን ትእዛዞች የሚጠብቁና ለኢየሱስ በታማኝነት የሚመሰክሩ ናቸው። ዘንዶውም በባህሩ ዳር አሸዋ ላይ ቆመ።